ባርሴሎና በአትሌቲኮ ማድሪድ ናካውት ተደረገች ማን 2-1 ብታሸንፍም በእለቱ 2-0 ነበር ያለፈው ጨዋታ ተደገመ ዛሬ ደግሞ ኤሪክ ጋርሲያ ቀይ ማን እንደ ባርሳ አሳዛኝ ተሸናፊ አክቹሊ እንደ ባርሳ እንደ ለሚን ያማል አሳዛኝ ተሸናፊ የለም ማን አንቺ እንዳወራሽው ተጫውተሻል ያወራሽው መተሽ ለመተግበር ሞክረሻል አንቺ ምንም እንዳታዝኝ አባቴ ሃንሲ ፍሊክ ነው ማዘን ያለበት እንዴ እመኔ ነው ምልማና እንዴት ቀይንም ታገኙ ነገር ሃይላይን አለ አንደኛው ተጫዋች ሃይላይናችሁን ቢት ያደርጋል ሊያገባው ሲል ተከላካዩ እንዳይገባ ሲል ፋውል ይሰራል ክሊር ኤንድ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ቀይማ ይሄ ከርስ ነው ምክንያቱም የአራል ሆልም ሲጨመር ከርስ ነው በቃ ቻምፒየንስ ሊግ ኳርተር ፋይናል ሰሚ ፋይናል ቀይ ካርድ ባርሴሎና ግድ ነው ሬድ ኤፍሲ ሆነሻል አንቺ ለምን ማሊያሽ ላይ ያለውን ሰማያዊው ላሽ ብለሽ ቀይ ብቻ አትለብሽም እንደኛ ማንዬ ተረዳሽኝ አይደል አረ እኔ በሳምንት ሁለት የመጫወት እኮ መረረኝ እንጋጠም ምናምን ብለሽ ዝተሽብኛል ደካማው ማድሪድ አስወጣሽ ካፕ ቶርናመንት ከሆነ አትሌቲኮ ማድሪድ ናችሁ ማለት ለ3 ነጥብ ሲሆን ብቻ ነው የምትችው ከባሻ ከኮፓ ዴል ከቻምፒየንስ ሊግም ቅቅ ሲያረግሽ ከባድ ነው ማንዬ በቃ ከባድ ግን ተፋልሟል የተፋለመው ለምን ሁሉንም ሞቅሞ ዛሬ ፔድሪ ራሱ እንደሌላ ጊዜ አልነበር አሳዛኝ ተሸናፊ ነሽ ያማል ስንቴ ነው መነግር ስንት ጊዜ ነው መነግር አንተ ሮናልዶ አይደለም ስቶሪ ላይ ምናምን እዛ መግለጫ ላይ ኦራፋርም እያረክ ምናምን አትግባ ማንንም አይደለም ማንንም ሰው ሮናልዶ መሆን አይችልም ምናምን በል ምንም አታመጣ ሙሉ ቀን ስታጥፍ ትውላለህ ምንም አንድ አገባ ባርሴሎና አችሉም በቃ መከላከላችሁ ማን ደርሶ መልስ ቀይ ይወጣባችኋል ሁለት ተጫዋች በሜዳችሁም ከሜዳችሁም ውጪ እንዴት በቃ አንታችሉ ማን አችሉም እንኳን ያለፈ አትሌቲኮ ማድሪድ ይችላል ሃራምቦል ነግሬው ነበር ሰከንድ አፍ ላይ ሌቭል 8 ሃራምቦል ተጫወተባችሁ ሌቭል 10 ቢሆን ኖሮ ጭራሽ ሁለታቻ ወይ ምናምን 3-2 ተሸንፋችሁ ነበር የምትወጡት ያማል ሰው የሚነግረን ስማ አይኖ በጣም የሚገርም ችሎታ ያለ ተጫዋች ነው ግን ሮናልዶ አይደለም ከጨዋታ በፊት ዝም ብለህ አትለፍልፍ ማንንም ሰው ሮናልዶ መሆን አይችልም እንዴ በቃ ዝም ብለህ ትጮትኮ አንተ ዝም በል ዲያጎ ሲሞኔን ማለት ነው እኔ ማየት የምፈልገው ፕሪሚየር ሊግ ላይ ነው ላይክ በጣም ሄክቲክ በሆነ ፕሪሚየር ሊግ ውስጥ እንዴት ነው ሃንድል የሚያደርገው ማለት ባርሳና ማድሪድን ብቻ እየገጠመ ይዞዬ እንደዚህ የሚቀውስ ከሆነ አስቡት ፕሪሚየር ሊግ ላይ ቢመጣ ማለት ነው እና እኔ በጣም ነው የምወደው ላይክ በጣም የሚገርም ካራክተር ያለው ሰው ነው ፓሽኑና የሚደንቅ ሰው ነውና ዛሬ ስላለፉ በጣም ደስ ብሎኛል ስላሸነፈ አትሌቲኮ ስላለፈ በጣም ደስ ብሎኛል ባርሳ ግን ምን ሆኖ ነው ተመሳሳይ ቦታ ተመሳሳይ ጥፋት ሁለት ቀይ ካርድ አስባችሁታል ማለት በጣም ነው የሚገርም ባለፈው ሳምንት በዚህኛውም እና የሃንሲ ፍሊክ ባርሴሎና ወድቋል እኛ ስፖርቲንግ የምናልፍ ከሆነ አትሌቲኮ ነው የምናገኘው ማለት ነው ከባርሳ ይሻላል ከባርሳ ሚድፊልድ ከባርሳ የአታኪንግ እንትን ይሻለናል ግን እንዴት ነው የምንወጣውስ ምን ነው መጀመሪያ ስፖርቲንግን እንወጣኛ ሌላ ታባለብን ብቻ አትሌቲኮ አልፏል ይመቸን ፒኤስጂም አልፏል ሊቨርፑል እስከረፍት አሪፍ ነበሩና ይቀያየርኩ ዋናውን አትሌቲኮን አርጌ ማለት ነው ይቀያየርኩ ያዩዋቸው ነበር ፒሲ መስሎ ነበር ሰከንድ አፍ ግን አልቻሉትም ስቀየር ዴምቤሌ ያገባ ነው 2-0 ተሸንፏል 4-0 ማለት ነው ሶ ሜቢ ፒኤስጂ እና ሙኒክ ምናይ ይመስለኛል ከዛ ሙኒክ ወደ ፋይናል አርሰናል ወደ ፋይናል ጭራሽ ማለት ነው ጭራሽ ማለፍ ያልነበረበት ቲም ያለፈው አትሌቲኮ እግዚአብሔርን አንተ ባርሳኔ በቃ የቻሉትን አድርገዋል አሁን ማንንም ጀጅ ማድረግ አይቻልም የቻሉትን በሙሉ አድርገዋል ያማል ብቻውን በቃ የሆነ ምን አይነት ምታጠኛው ተጫዋቹ ግን በቃ አንዳንዴ እግር ኳስ እግዚአብሔርን ሲስቱት እንደዚህ አንተ ለሜሲ የተፈቀደ ነገር ብቻ እኮ ነበር እንዲህ ያዞረ ይሰጣችኋል እኔ ወይኔ እግዚአብሔርን ጭራሽ አሁን አርሰናልን ያስጥሏል አሁን ባርሰናል ከወደቀ ይሄን ይብላ አትሌቲኮ እግዚአብሔርን ባርሳ ቢያንስ ሄዶ አርሰናል የማስጣል ቻንስ በጣም ሰፊ ነበር አረ በስመ አብ ባርሳ ይሄ የቀይ ካርድ ሱሱ ማለት ነው የቀይ ካርድ ልክ እንዲህ ከሱስ በላይ ነው የሆነበት ነው ማለት ገና እንጦሮጦስ ይከቷል እንጦሮጦስ አንተ ተመልከቱ በቀይ እዚህ ወጥቶበታል እዚህ ጫውታ ወጥቷል በዚህ ወጥቷል ያየው ብዛቱ ማለት ነው ይሄ ሃይላይን መጮት እንደዚህ ሪስክ ካለው ወይ ጎል እንዲገባባቸው መፍቀድ ነው ወይ ደግሞ ካልሆነ አላስፈላጊ ፋውል አለ መስራት ነው ወይኔ በእናት እንዴ እኔ እንዴት ጓጉቼ እንደነበር ፈርስታፉ ኳሱ እንዴት አባቱ እንደሚያመርኮ ገብቷል ዶሚኔት አድርገውታል በጣም እየሞከሩ ነው ብዙ ጎል ያስቆጥራሉ ብዬ እየጠበቅኩኝ ነው አልሆነም ያማል ግን ይችላል ያማል የምሬን ነው የምላችሁ ይችላል እንዳወራሩ ግን በጣም በከባዱ ጠብቄው ነበረ ኖርምዬ ነው ግን ከባርሳ ጋር የመገናኘት የዘመናት ምኞቴን ገደልን የከተተው ይሄ የቀይ ካርድ ሱስሽ ባርሳ አፈራባሽ ባርሳ
ወይኔ አንቺ ከርስ ያለብሽ ከርሳም የስፔን ክለብ ማለት ነው። ወያላውን ታስወግድልኛለች ከሻምፒዮንስ ሊግ ቀባል ተስፋ አድርጌ እቋጥረልሻለሁ። አንቺ ከሌላው ብሰሽ ትገኛለሽ ትሻለሽ ስትባይ ማን ነው ሻም ወያላውን የሚያስቆምልኝ? ሻውን ቆይ ማን ነው? መታገል ለፍቻለሁ ምናምን ቀይ ካርድ ወጥቶብኝ በየጨዋታው ነው ቀይ ካርድ የሚወጣብኝ። ወይ አንደኛው ለምዘጠኝ ጨዋታ ይዘሽ አትገቢም? ምን አይነት ቲም ነሽ አንቺ? ደግሞ እንዳንቺ አይነት ደግሞ አይከናነቅም። መከላከል ምንም አይችል። አንድ ፈላ አለ፣ ሌላው ዋቴ ነው። እናውቀዋለን እኮ አንድ ፈላ ብቻ ነው እግሩ የሚሰራው ላይ ያማል። በቃ ሌላው ዋቴ ነው እኮ እዛ እያየን እኮ ነው። ኧረ በጣም ነው በቃ። አሁን ወያለውን ማን እንደሚያስቆምልኝ አላውቅም። በቃ ቻምፒዮንስ ሊግ ላይ ሌላ ስራ ጨመርሽብኝ አንቺ። ያው ባርሴሎና ማለት ነው ሬሞንታዳ ሊሰራ ከጫፍ ደርሷል። ከጫፍ ላሚን ያማል ማለት ለአንተ ቃል የለኝም። እኔ ቃላቱን ላይ እያጠሩብኝ ነው። ከምሬ ነው የምላችሁ። 5 ደቂቃ አልፈጀበትም ጎል አስቆጥሮ ጨዋታ ወደ ቡድን ወደ ጨዋታ ለመመለስ። ሰከንድ ሃፍ ማለት ነው ከፈርስት ሃፍ የተሻለ እብድ ያለ ጨዋታ ነው የሚሆነው። በእርግጠኝነት አትሌቲኮ ሊከላከለው የሚገባው ባርሳ ማለት ነው ጥንቃቄንም ማጥቃትንም መርጦን እየተጫወተ ያለው ባይዘዌ አንድ ኳስ ተሳሳቱ ወስደው ለጠፉላቸው። ሉክማን አልፈታ ብሏል። የባርሳ አዲሱ ኦነር ሆኗል። ሶርሎዝ የለም ለነገሩ አያሳስብም። ስትሪማችንም እንግዲህ እንደ ጎሎቹ እብድ ብሏል ጋይስ። ላይቭ ላይ ዩቲዩብ ላይ ስትሪም እያደረኩላችሁ ነው። ሊንክ ባዮ ላይ አለ። እንዲሁም ሰርች ማድረግ የምትፈልጉ ዘብሩክ ኤክሶ ሾው 2K ሰብስክራይብ within 1 week። ቢስሚላ ፋሚሊ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ፣ ሁሉ ነገር የነበረው ጨዋታ እንዴት ደስ እንዳለኝ። ኧረ ቢስሚላ። እንደምታውቁት የሚስቴ ባላባት የአትሌቲኮ ማድሪድ ደጋፊ ነው እና በሳቸው ምክንያት እንደ ሁለተኛ ክለቤ ነው የማየው። ከ1968 ጀምሮ በሳቸው ምክንያት እንደ ሁለተኛ ክለቤ ነው የማየው እና በጣም ነው ዛሬ ደስ ያለኝ። ለሳቸውም ራሱ ኮንግራ ቴክስት ልኬላቸዋለሁኝ። እውነት በጣም የሚገርም ነው። አሳዛኝ ተሸናፊ ነው የስፔኑ ክለብ። እንደ እግር ኳስ በጣም ነው በቃ ጀግና ናቸው። የክብር ሽንፈት ላይ የተሸነፉት ሁሉን ነገር አድርገዋል። ቀይ ደግሞ ዛሬ ዋጋ አስከፍላቸው። ቀዩ ዋጋ አስከፍላቸው። ይሄ እንትን ነው እኮ ሃይላይን ነው እኮ ነው የሃንስ ፍሊክ አጫዋቱ እኮ ነው። የሚገርማቸው ነገር በሩጫ ሲቀደሙ ጠጋ ብለው ሲሆን የሚጫወቱት ከዛ ይሄ ሃይላይን ሃይለው ጋር አረጓቸው። ሃይለው ጋር ምክንያቱም በሩጫ ይበለጣሉ፣ ከዛ ፋውል ይሰራሉ። ከአቅማቸው በላይ ነው የሚሆነው። እንደ ሰዎቹ ቢጫወትስ እንደ አቅሙ ለምን አይጫወትም? ሆነ አንዳንዴ በጣም የሚገርመኝ ስኳዱን ለምን አያየው? በጣም ኳሊቲ ይፈልጋል። በጣም ምርጥ ተጫዋቾችን ይጠይቃል። ቡድኑ ኢንቨስት አያደርግም። ስለዚህ እንደ አቅሙ ነው መጫወት ያለበት። ሎካል የሆነ ቡድን እዛው በቃ ላሊጋ ውስጥ ምናምን ብቻ እንደዚህ ይሄን ስኳድ ይዘ ያማል። በእርግጥ እንደባለፈው አይደለም፣ ግን መጀመሪያ በቃ ያቺ ጎል ባትቆጠር ያ ጎል ሲሆን እኔ በጣም ነው የሚያናደው የገባባቸው ጎል። ግን እኔ እንደነሱ ከመጠላት የተነሳ በጣም ነው ደስ ያለኝ። ለዛ ለእናንተ ደጋፊው ለተጫዋቹ በጣም የሚያሳዝን ነው። እነሱን የጠላ ኳስ የጠላ መቼም ወደድኩ እንዳትምናምን አልሰማም። በጣም ነው ደስ ያለኝ። ለማንኛውም የኛው አትሌቲኮ ማድሪድ አሸንፏል። ኮንግራ በሉ። እንግዲህ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እና ዲያጎ ሲሞኒ ምን ተሳሳተ? እኔ ክርስቲያኑ አይታየኝም እኮ ብሏል። በቃ እሱ ነበር ከቻምፒየንስ ሊግ እየቀጠቀጠ የሚያስወጣው። እኔ እዚህ ጋር ክርስቲያኑ አይታየኝም። ኧረ በስሜ ያማል አፍልታ ነበር። በቃ እኔ ተናግሬያለሁ። ያፈላ ከጨዋታው በፊት ብዙ የለፈለፈ ውጤቱ ሜዳ ላይ ጭራሽ ለነሱ ሞቲቬት ነው እንደውም የሚያደርገው ነገር ይሄ ልጅ ማለት ነው። እና እኔ ክርስቲያኑ አይታየኝም። ሶሪ። አዎ አቡሻ ባርሴሎና ታግሎ ነበረ። ነገር ግን የሲሞኒ ቡድን በዋዛ ፈዛዛ የሚታለል አይደለም። ያራዳ ባርሳ ታግሎ ነበረ። ጎበዬ ነው የምልህ። ቀይ ካርድ ግን ግዴታ ነው እንዴ ባርሴሎና ውስጥ? ቼልሲ ሳመው እንዴ ባርሳን? ምንድነው ጉዱ ነው? ቀዩውን ያራዳ ልጅ ጨዋታ እያየን ነው እኮ መብረቅ የሆነ ጨዋታ እየተመለከትን ነው። ምንድነው ነው ግንስ? ጎብዬ እዚህ ጋር ጠጋ በላ አንዴና ጆሮ ስጠኝ ልትሰማኝ እንደምፈልገው ነገር። ይሄ የአትሌቲኮ የሚባል ክለብ እንደ ዋዛ ፈዛዛ ከዚህ ቻምፒዮንስ ሊግ የሚወጣ አይደለም። ይሄ ተረጋግጧል። ስማኝ ባርሳ የመጨረሻ በቃ አገባው ስትል ከየት እንደሆነ አይታወቅም ይወጣል ኳሱ። ባፍዛ ደንግዝ ጩልንቆ ይቆማል መሰለኝ ጥግ ላይ እንዴት እንደሆነ አትሌቲኮ አይታወቅ ይወጣል ኳሱ። ያራዳ ልጅ ገብቷል። ምልል ነው እኔ እንጃ። የሲሞኒ ቡድን የሚፋታ አይነት አይደለም። እዚህ ጋር ይታሰብበት ነው፣ ሌላ ነገር የለውም። በጣም ከባድ ሆኗል ያራዳ ልጆች ማለት ነው። ባርሴሎና ታግሏል፣ ግን ምን መደረግ አይቻልም። እግር ኳስ ነው። በድምር ውጤት እንግዲህ ዲያጎ ሲሞኒው ቡድን 3-2 አሸንፎ ማለፍ ችሏል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ።
አይን በስተት የማያስጨፍን ጨዋታ አይን ጨፍነ ስገት ጨዋታው ላይ የሆነ ነገር ተፈጥሯል። ምን አይነት አንገብጋቢና ማለት ነው ልብ አንጠልጣይ የነበረ ጨዋታ ማለት ነው። ባርሳ አሳዛኝ ተሰናባሽ አሳዛኝ። ይሄ ጨዋታ ሰሚ ፋይናል አልነበረ መሆን የነበረበት ማን ፋይናል ነበር። ይሄ ጨዋታ መሆን የነበረበት ፋይናል ቢሆን ማለት ነው። እንዴት እንደሚያምር ከዛ በቀይ ካርድ ነው የወጣበት። ግን በቀይ ካርድ ወጣ አይመስልም። ባርሳ አባቴ አትሌቲኮ ይከላከላል፣ ሄዶ ካውንተር ነው ሌላ ሌብል የገባ ጨዋታ ማለት ይሄ ጨዋታ ለአርሰናል ማለት ነው ስጋት የሆነ ጨዋታ፣ ራስ ምታት የሆነ ጨዋታ ማለት ነው። ባርሳ ቢያልፍ ይሻልሽ ነበር አንቺ ወያላ። ይሄ የሚፈታሽ አይነት አይደለም ሲሞኒ አይፈታም። ይሄ አባቴ ይከላከሏል፣ ያጠቋል፣ ይከላከሏል፣ ያጠቋል። ብቻ የጨዋታ ያመለጣችሁ ሰዎች ማለት ነው በዚሁ አጋጣሚ ነፍስ ይማር። የሻምፒየንስ ሊግ ግሩፕ ፍጻሜ ጨዋታዎች እንግዲህ ተጠናቀዋል። ባርሳ 2-1 አሸንፎም ቢሆን መጀመሪያ በተሸነፈበት 2-0 ውጤት ተሸንፎ ወድቋል። ቀጣይ ጨዋታ የምናየው አትሌቲኮ ማድሪድን ከአርሰናል ይሆናል። አርሰናልን እንደምታደርግልን እርግጠኛ ነኝ። እኔ ግን ባርሳን ነበር የፈለኩት ግን አልሆነም። ባርሴሎና የቻሉትን ያልሞክረዋል። በጣም እድለኞች አልነበሩም። ሁለቱም ጨዋታ ላይ አንዳንድ ተጫዋች በቀይ ወጥቶባቸዋል። ሌላኛው ጨዋታ ደግሞ ፒኤስጂን ከሊቨርፑል ያገናኘው ጨዋታ ነበረ። እነ ሶቦዝ ላይ ብዙ ፎክረው ነበር፣ ህይወታችን እንሰጣለን ብለው ነበር። ግን ፒኤስጂ የሚቀመስ ቡድን አልሆነም። ድጋሚ 2-0 አሸንፎ አጠቃላይ ውጤት 4-0 አሸንፎ ወደ ቀጣዩ ዙር አልፈዋል ማለት ነው። እንግዲህ የነገ ጨዋታዎች ደግሞ እንጠብቃቸዋለን። አርሰናል ከስፖርቲንግ፣ ሪያል ማድሪድ ከባየርን የነገ ጨዋታዎችን እንጠብቃለን። መልካም አዳር፣ ይመቻችሁ። አረ ባርሳ የልጅነቴ፣ አረ እድል ተጫውተዋል። ምን ያድርጉ? ይሄ የቀይ ካርድ ሰበብ ምን ያርጉ? ተጫውተዋል። ላሚን ያማል ሞክራለች። የሚገርም ተጫዋች ነው የምር። እግሩ ላይ ኳሱ ያምራል። ነገር ግን በቃ እግር ኳስ አንዳንዴ እድል ያስፈልጋል። እድል ደግሞ ከአትሌቲኮ ማድሪድ ጋር ነበረች። ሞክረዋል ባርሳዎች። እኛን እንጂ መጽናኛ ያጣ ነው። የሊቨርፑልና የባርሳ ደጋፊ ሆነን ነው እንጂ መጽናኛ ያጣ ነው። የሚገርም ጨዋታ ነው። የምሬን ነው የምላችሁ። እኔ እንዲሁም የሊቨርፑል ጨዋታ ሳይመስጠኝ ቀርቶ ሳይ ነበር የባርሳ። የምሬን ነው የምላችሁ። እኔ አስጠልቶኝ የሊቨርፑል ጨዋታ ማለት ነው። ባርሳ ቢያልፍ በጣም ደስ ይለኝ ነበር። ሊቨርፑል ስላላለፈ ባርሳ ቢያልፍልኝ መጽናኛ ነበረ፣ ግን አልሆነም። ተጫውተዋል። አትሌቲኮ ማድሪድ ድንጋይ ቲም። ጉድ ላክ አርሰናል፣ ጉድ ላክ። የአትሌቲኮ ማድሪድ ቲም ራሱ በጣም ያምራል። ሲከላከሉ ሲያጠቁ በቃ ኮምፓክት ሆኖ አንድ ላይ ነው የሚያጠቁት፣ አንድ ላይ ነው የሚከላከሉት። ባላንስ የሆነ ቲም ነው። ዋው! የሚገርም ሴሚፋይናል እናያለን አርሰናል ከአትሌቲኮ ማድሪድ። አረ እግር ኳስ ገንታይ ግን ወዳጅ ላይ ጀርባ አይሰጥም፣ ለወዳጅ ጀርባ አይሰጥም። እግዚአብሔርን የእግር ኳስ ወዳጅ ባርሳ ነው። ባርሳ ላለፉት ዓመታት እግር ኳስ ጀርባዋን እየሰጠችው ነው። በጣም እድሉ ጥምም ያለ ባክ ቱ ባክ ቀይ ማለት ነው። በጣም ነው የሚያሳዝነው። ሃንሲ ፍሊክ በጣም ነው የሚያሳዝነው። እኔ ሃንሲ ፍሊክ በጣም በቃ እኔ እግዚአብሔርን በጣም ከአቅሜ በላይ ነው ማለት ኤሪክ ጋርሺያ፣ ፌራን ቶሬዝ፣ ጄራርዶ ማርቲን ማለት የባርሳ ደጋፊ አይናቸውን ሊያያቸውም የማይፈልጋቸው በጣም የወረዱ ተጫዋቾችን ከየት አምጥቶ ምን አይነት ቲም ሰርቶ እንዳሳየን ስታዩ በጣም ሊደነቅ ይገባል። ባርሳ ቤት ለመጫወት የሆነ አይነት ዲኤንኤ የባርሳ ዲኤንኤ ያስፈልጋል። ራሽፎርድ ደግሞ ዲኤንኤው ያህያ ነው። እንኳን ባርሳ ቤት የትኛውን ቤት ላየው ራሱ አልፈልግም። በጣም ልክ ያልሆነ ተጫዋች ነው። ትንሽ እኔ እንደው ሃንሲ ፍሊክን መተቸት እፈራለሁ እግዚአብሔርን። ትንሽ ቅር ያለኝ ነገር ሁለት ጨዋታ እንድትቆጣጠር የሚረዱህን ፌራን ቶሬዝ እና ፌርሚን ሎፔዝን አስወጥተ ዳይሬክት ተጫዋቾችን ራሽፎርድ እና ሌዋንዶስኪን በአንድ ጊዜ ማስገባት ትንሽ ጨዋታው እንዳትቆጣጠረው ወይ ደግሞ ለአትሌቲኮ አሳልፈው መስጠት ነው እና ያየነውም እንደዛ ነበር። አትሊስት ፍራንኪ ዲዮንግ ቀደም ብሎ መግባት ነበረበት። እነዚህ ተጫዋቾች መግባት ከነበረባቸው ራሽፎርድ ምንም አይሰራም። ሩኒ ባለቀ ሰዓት ገብቶ ከራሽፎርድ የበለጠ ፐርፎርም አድርጓል። በጣም ያስቆጫል። በቃ በየአመቱ ወይ ቀይ ነው ወይ ኢንዲቪጁዋል ኢረር ነው። የሚቀጥለው አመት ባርሳ መቀነቱንም ፈቶ ቢሆን አንድ ወርልድ ክላስ ስትራይከር እና አንድ ሴንተር ባክ አስፈረመ። በጣም በቃ ልዩ የሆነ ቲም ማሳየት ይችላል ብዬ አስባለሁ። ተስፋው እኮ ነው ገና 4ኛ ደቂቃ ላይ አግብቶ ተስፋ ስለሰጠ ነው እንጂ ጨዋታው ከባድ ሊሆን እንደሚችል ግልጽ ነበር። ኮፒ ሊንክ ሪፖስት እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እውር ቢሸፍት እስከ ጓሮን ያራዳ ልጆች ላሚን ያማልም እጅግ በጣም ረቀቅ ያለ ባለ ተሰጥኦ ነው። ያራ ምንም ጥያቄ የለውም ነው ማለት ቶ ዘንድሮ የለፈ እንዴ
ቀጣይ ረቶ አንተ ብዛቱ የምትበላው ብቻ በዚህ ቀጥል። ይሄ አጉል ነገርን እዚህ ጥግ የምትይዘውን ነገር ብቻ ተው እንጂ ሜዳው ላይ አንተ ፈንጭ ጎቤው አንተ ሂድበት ነው የምልህ። እኛም ሄድንበት ደግሞ እዚህ ጋር ቅድም ምሳ ሰዓት ላይ ነግሬ ታምር ይሰራል የት ስትለኝ ቴሌግራም ላይ አልኩ። የመጡ ሰዎች አሁን ታምር እየሰሩ ነው፣ ሪሞንታዳ እያሉ ነው ሁሉ እዛ ቴሌግራሙ ላይ ነው የምልህ። ጉድ እየተሰራ ነው አልኩ። ና ቴሌግራም ላይ አልኩ እዚህ ጋር በተጻፈው ግባና ታገኘዋለህ። እስቲ ጉዱን ተመልከት ነው የምልህ። ኪስህ ላሚን ያማል ነው የሚሆነው ነው የምልህ። ሌላው ታገበማ በቃ የትም ሄደ ደርበብ ነው ጥገን ይዘ በቃ አካሄዱ ነው። ባዮ ላይ ሊንክ አለ የነከ ወደ ቴሌግራምና እዚህ የተጻፈው የሚያንተ ነው። ቀጥታ ሄደ ሰርች ማድረግ ነው ቴሌግራም ላይ። ካልሆነ ባዮ ላይ ያለውን ቀጥታ ነክተህ ቴሌግራም ሚሊዮን ነክተህ ና ቴሌግራም ላይ ታምራለ። አይዞን ያማል። በኢትዮጵያ የምትገኙ እንግዲህ የስፖርቲንግ ሊዝበን ደጋፊዎች እንኳን ደስ አላችሁ። በግማሽ ፍጻሜው አትሌቲኮ ማድሪድ ከስፖርቲንግ ሊዝበን እንግዲህ ይገናኛሉ። ባርሴሎና አልፎ ቢሆን ኖሮ ለስፖርቲንግ ሊዝበን ትንሽ ጨዋታው ከበድ ይለው ነበር ብዬ አስባለሁ። እኔ ባርሴሎናን አልወደውም ስላችሁ አልወደውም። ምክንያቴ እንዳጠይቁኝ ግን የማድሪድ ደጋፊ ምናምን ሆኜ የልብ የማድሪድ ደጋፊ ሆኜ አይደለም ባርሳ የሚደብረኝ። በቃ አልወደውም። በጣም የሚያስጠላኝ ቡድን ነው። ለምን እንደሆነ አላውቅም። እና ዛሬ ሞክረዋል የቻሉትን። እንኳን ወደቁ፣ ደስ ብሎኛል። ደስ ያለው ካለ ይመቸው። እንኳን ወደቁ፣ ደስ ብሎኛል። የራሳቸው ጉዳይ። ማንቸስተር ይቅደም ብለናል። ቢያንስ እናንተ አግብታችኋል፣ አሸንፋችኋል ጨዋታችሁን። ቢያንስ በዛ ሳይድ አትሌቲኮ፣ በዚህ ሳይድ ፒኤስጂ ለፍጻሜ ይደርሳሉ። ፒኤስጂ ያሸንፋል። በቃ ምንም ሻምፒዮንስ ሊግን ለእኛ አላለውም። በቃ እኔ እንዲሁም ባርሳ የሚያልፍ መስሎኝ ነበረ በእውነት። በቃ ምንም ማድረግ አይቻልም። ነገ ባየር ሙኒክ ስጥት ያደርግላል፣ አርሰናል ያልፋል። የነገውን ጨዋታ ዋኒክስ ቤት ላይ እየገባችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ስትጫወቱ ደግሞ ቦነሶችን ታገኛላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ እለቅላችኋለሁ። መቻችሁ። ይሄ ፎቶ የምታዩት 2017 ላይ ማለት ነው ግማሽ ፍጻሜ ለመግባት አትሌቲኮ ማድሪድ ከቻምፒየንስ ሊጉ ሲወጣ ጁሊያን ሲሞኒ እዚህ ጋር እንደምታዩት በጣም አለቅሶ በአባቱ እየተጽናና ነበረ። ዛሬ በቃ ልጅ አድጎ አባቱን ሲያኮራ ነው። ዛሬ ከ2017 በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ እንዲያልፉ አድርጓል። ይሄ ምርጥ ልጁ ማለት ነው እና ዋው በጣም ሪስፔክት